ኢቭን በዳኒ በጣም እንደተናደደች ሳይ ማለት ከተረጋጋው በኋላ ቪዲዮ ምናምን ካየው በኋላ በዳኒ ነው በጣም እየተናደደች ያለችው። ለምን ይሄ ስሜት እየተሰማት እንደሆነ አላውቅም። ነች ብቻ ሳይሆን ወይም ለሷ አድልቼ ምናምን አይደለም። በቃ ማለት አድልቼም ቢሆን ሞከርኩኝ ብዙ ነገር፣ ግን እግዚአብሔር ነው የሚያውቀው። በዚህን ያህል እንዲህ መሆን አለው ብዬ አላሰብኩም። እንደመሆንሽ መጠን እንደ ሴት እች ልጅ አራስ ናት። አራሶና ይሄን ኢቭን በዳኒ በጣም እንደተናደደች ሳይ ማለት ከተረጋጋው በኋላ ቪዲዮ ምናምን ካየው በኋላ በዳኒ ነው በጣም እየተናደደች ያለችው። ለምን ይሄ ስሜት እየተሰማት እንደሆነ አላውቅም። ነች ብቻ ሳይሆን ወይም ለሷ አድልቼ ምናምን አይደለም። በቃ ማለት አድልቼም ቢሆን ሞከርኩኝ ብዙ ነገር፣ ግን እግዚአብሔር ነው የሚያውቀው። በዚህን ያህል እንዲህ መሆን አለው ብዬ አላሰብኩም። እንደመሆንሽ መጠን እንደ ሴት እች ልጅ አራስ ናት። አራሶና ይሄን ይኸው ያልነው የተናገረው አልቀረም። አይታችኋል። ባለፈው ቪዲዮ ላይ እንግዲህ የሄርሜላን እህት ላገኛት ሞክሬ ነበር። መምጣታችንን ገና እንዳየችን ነው እንግዲህ የለም ያስባለችውና ያያችሁት ቪዲዮ እንትን እኔም እንዳሰብኩት ሳይሆን የቀረው ማለት ነውና ምንም ሽሽት አያስፈልገው። ግን በጣም የገረመኝን ነገር ልንገራችሁ። ግራም ነፈሰ ቀኝ ይሄው ያልናት ነው የሆነችው። ሜሪ ተመልሳ መታለች። በደንብ እያጋጋለችው ጉዳዩን በጣም ጭራሽ እስከ ጥግ እየወሰደችው ነው ያለችው። አንዳንድ ሰዎች ለመፍትሄ ብለን ያመጣናቸው ሌላ ችግር እንደሚያመጡልን ይሄ ማሳያ ነው። ስለዚህ ሜሪ ሄርሜላን ዛተችባት እንትን ስትላት ነበር ያልነው ሁላ አስቀድሞ ነግረናችሁ ነበር። እኚህ መረጃውን አውጥቼ ነበረ። በጣም ስታሽቋልጡና አንዳንድ ስድብ ውስጥ የገባችሁ ሰዎች ሁላ ዛሬ የምትገቡበትን አጣጣችኋል። እኔ አስቀድሜ ሄርሜላ ሜሪን ያዘቻት በጣም ከባድ ጭቅጭቅ ነበር እዛ አካባቢ ብዬ መረጃውን አውጥቼላችሁ ነበር። እንዳያችሁትም ይሄው ትናንትና ተለቀቀ ማለት ነው፣ ሜሪና ሄርሜላ ያላቸው ግንኙነት ማለት ነው። ስለዚህ አሁንም ድራማው ይብቃ። ሄርሜላ መምጣቷን ጭራሽ ሶሪ ቆይ በጣም ስሜታዊ ሰውን ድምጽ እንትና ነው። ሄርሜላ መምጣቷ ጭራሽ ነገሩን ያወሳሰበው፣ ሜሪ መምጣቷ ጭራሽ ነገሩን በጣም እያወሳሰበው ነው ያለው። ዛሬም ልብ ብላችሁ አድምጡኝ። የነዚህን የትዳር ወይም ደግሞ የነዚህን ጥንዶች ስንክሳር ይሄ አረም ሆነው የመጡትን ልጆች ከወዲሁ እያጋለጥን እንቀጥላለን። ሜሪ አሁንም አጀንዳዋ ተይዞባታል። ከዳኒ ጋር አብራ እየሰራች ነው። ምንም ማስመሰል ያስፈልገው። ክፍተታቸውን እንዲፈንተን በደንብ ለማጋል ከአብርሃም እህት ጋር ጠላቱን አመጣች። የአብርሃምን እህትን እንዴት አርጋ እንትን ስትላት እንደነበር ቡዜን አይታችኋል። ስለዚህ የሄርሜላን ጉድ ከዛም በላይ ያወጣው ነው የደረሰኝን መረጃ ከዛም በላይ ያለውን ነገር አሁን በደንብ አድርጌ አጋልጠዋለሁ ማለት ነው። የሄርሜላን ጉድ በዝርዝር በደንብ ታዩታላችሁ ማለት ነው። ከቡዜን እንደዛ ልትናገራት የቻለችው አሁን ዛሬ ከሩታ ጋር የቆመችበት ምክንያት ይገባናልኛ። ልጅቷ እርጉዝ ባለች ሰዓት እንደዛ ሲበጣበጡ ስትወልድ አንድም ቀን አልመጣችም ይችልች አሁን ዳኒ ከመጣ በኋላ ከጀርባ ሆና ተለጥፋ መጣች። ስለዚህ የሜሪን ጉድ አሁን በደንብ አድርገን እንዘረግፈዋለን። ሜሪ በስነ ስርዓት ከዳኒ አጀንዳ ተሰጥቷት ሁለቱን ለማለያየት በፊት ከአብርሃም ጋር ነበር። አሁን ደግሞ በቤተሰብ መሃል ስምምነት እንዳይፈጥር ነው ሜሪ የመጣችው። ምንም ዝምድናም የላትም ስታስመስል። ስለዚህ ከቡዜ ጋር አሁን ሩታና ቡዜ ያላቸውን ጠብ በደንብ ጋፑን ለማስፋት የመጣች ልጅ ነች ብንል በምክንያት ነው። ስለዚህ ከዚህ ቀደም ነግሬያችኋለሁ። ያልናት ሁላ እየወጣች እንትን እያለች ነው። ይህን ነገር የምናደርገው እናንተ ከኦዲዮ መረጃው እንዲደርሳችሁ ነው ውድ ቤተሰቦች። ስለዚህ የሜሪን ጉድ ደርሰንበታል። ሜሪ አሁን ቀጣይ ያሰበችውን እቅድ በሙሉ መረጃ እጄ ላይ ገብቷል። ሁሉንም ሰምታችሁት እንመለስ። ምሰማው አንተ በእናትህ እኛ እንኳን በጣም ብዙ ሰዎች የኛን ስም በጣም እያጠፉ ነበር፣ ግን ሁሉም ነገር እውነታ ቀን ጠብቆ መጣ። ባለፈው ሜሪ ከዳኒ ጋር እየሰራች ነው ብለን መረጃ አውጥተን ነበር፣ ብዙዎች አላመኑትም ነበር። አሁን ቀን ጠብቆ ግን ዛሬ የአብርሃምና የአብርሃምን ቤተሰብ ከሩታ ጋር ለማጣላት ተመልከቱ። ሜሪ ምን አቅዳ እንደመጣች ስሙ። ገባ አይደለ እንዴ? እኔ በጣም ነው የገረመኝ ታውቃለህ። ስንናገርኛ በምክንያት ነው። አሁንም ሜሪ አደገኛ ነች። ቤተሰብ ያለውን ነገር ተጨባጭ ነገር ነው የምኖረው። ዝም ብለን መጥተይ ወይ ደግሞ እሱ አይደለም። አሁን ንገረኝ፣ የት ነው የታዩት?
አሁንም እናወጣዋለን ነግራቸዋለን። ይኸው ያንተን ስልክ አንዳንዶቹ አግኝተውታል። ማስፈራሪያ ምናምን እንትን ሊሉ ይችላሉ። አንተ ተጠንቀቅ፣ ዝም ብለህ ምንም እንትን እንዳሰማሽ። እኔ ከየት እንዳገኙት ምናምን እንጃ። የሆነ ግሩፕ ላይ ስልክህን ፖስት አድርጎ ለሱራዝ ሀበሻ መረጃ የሚሰጠው ይሄ ልጅ ነው ምናምን እየተባለ እንትን ተብሏል። አንተ ምንም እንዳትደነግጥ፣ ጀስት ምንም እንዳይመስልህ እሺ። ይሄን ያደረገውን ሰው ደግሞ አውቀዋለሁ፣ ገባ አይደለ? ከጀርባ የሚሰራውን ስራ ደግሞ እንትን እንለዋለን እና ምንም ነገር እንዳይመስል። አሁን ዳኒና ሄርሜላ የት እንደታዩ ምን እንዳቀዱ ምናምን ያለው መረጃ ንገረኝ ነኝ። ይስሙ፣ ሁሉም ይስሙ። ያው ሱሪ በአብዛኛው የሚታዩት የተባለው በመምረጃ ፍየል ቤት ወደ ሲኤምሲ አካባቢ። ሄሎ ይሰማኛል? እየሰማው ነው። ወደ ሰሚት ወደ ፍየል ቤት አካባቢ ባለፈው ከሄርሜላ ጋር ታዩ ያልክበት ቦታ ማለት ነው። እሷ የዳኒ ቅር ነች። የዳኒ ቤት አዎ የዛ አካባቢ ነው። እኔ ግን ምንድነው አሁን ይኸውልህ ገባ አይደለ? ሩታን ለማጣላት እኮ ነው ከሱ ቤተሰብ ከነቡዜ ጋር ታውቃለህ አይደል? አዎ እሱ ነው ገባህ። ሩታን ከነ ዳኒ ቤተሰብ ጋር ለማጣላት ነው። እና ቅዳሜ ደግሞ የሚገርም እቅድ አስቧል እና እንዲጠነቀቁም ብንነግራቸው ብዬ አስባለሁ። ማዳን እንትና ዳኒና ሜሪ አዎ ሲጀመር አይደለም ይኸውልህ ዘመድ ከሆነች በእርግዝናዋ ጊዜ ሳትጠይቃት አራሱና ምናምን ሳናያት ይችልች የሩታ ልደት ምናምን ጊዜ ነበር አባይዛን አንድ ያዩዋት እንጂ ከጀርባ ይቺ ልጅ ገባ አይደለ? አንደኛም ነገር እነ ዳኒ ብቻ ሳይሆኑ እነዛ የነ አቤል የነ ሩታ ወንድም ነኝ የሚል የነ አቤል ራሱ ግርፍ እንደሆነች ገባ አይደለ? ሆም ብለው ዘመድ ነን ብለው እየመጡ እንደሆነ ኦሬዲ በቃ ትክክል በቃቸው ኦሬዲ ሙሉ ነገር ካየው ድምጽ ትንሽ ራቅ ብሎኛል። አይ ሶሪ እቺ በጣም ከባድ ሆና ገባ። አንዳንዴ ዝምታል ሲሆነ በቃ እግዳቸው ገባ። አንዱ ዝም ይላል፣ አንዱ ይነሳል። የሆኑ ሶስቱም አብሮ ናቸው። ዳኒ ሄርሜላም እንተናም አብሮ ናቸው። እኔ ግራ የሚገባኝ ነገር እሺ አዲሱ ገበያ ታዩት ሲያልከው መቼ ነው እሱ የሆነው? አዲሱ ገበያ ታዩት ከትናንትናው ቪዲዮ ከመለቀቁ በፊት ነው። ባለፈው ከትናንት ወዲያው ቪዲዮ ከሄርሜላ ቻናል ከመለቀቁ በፊት ማለት ነው። አዎ አዎ። እና ገባ አሁን እነዚህ ሶስቱም አብረው እየሰሩ ያሉ ልጆች ናቸው። እና ገባ አንዴ ተጣላን ይላሉ ምናምን አገረገዳቸው አንድ ነው። በቃ ኦሬዲ ሴራው መበጠስ አለበት። ገባ አይደል? አሁን ይኸውልህ አሁን እሷ ላይ ያዘነችላት ምናምን ሊመስላት ይችላል። ግን እነዚህ ልጆች ግን በተቀናጀ መልኩ ነው ይሄን ስራ እየሰሩ ያሉት። አንድ ያልተረዳነውና ያልገባነው ነገር ገባ አይደል? ይሄን ነገር ማን እንደሚያደርግ እኛ እናውቀዋለን። ግን ገባ ከተመለሱ ብለን ነው እንትን የምናደርገው። አሁንም እንነግራቸዋለን። ሰሚት አካባቢ ሄርሜላና ዳኒ ታይተዋል። የሚያገናኛቸው ምን ጉዳይ ነው? አሁን አብርሃም ላይ ጠላት ሆና የተነሳቸው ልክ እንደዚህ ቀደሙ ለሩታ አዝና ሳይሆን ከአብርሃም ቤተሰብ ጋር ለማጋጨት ነው። ይታወቃል። በቃ ከቻልክ ይኸውልህ ፎቶ ላክልኝ። እኔ ፎቶን አልለቀውም፣ ግን ለአንዳንዶቹ ገባ አይደለ? ትልልቅ ግሩፕ ያላቸው ልጆች አሉ። እነሱ ገባ አይደለ? ምክንያታዊ ሆነው እንዲያወሩ እኛንም በማስረጃ እንዲሞግቱ እኛ በዚህ መልኩ ስለምናደርግ ማለት ነው። ስለዚህ ዋናው እኛ እውነታው መውጣቱ ነው። እውነታው ተናል። አዎ አይ ሌላም ደግሞ የድምጽ ቅጂ ያለኝ የሆነ ማስረጃ ልክልሃል። ችግር በቃ ላክልኝ፣ እሱን ላክልኝ። የሜሪ ነው የሚሆነው መቼም ላክልኝ። እና ደግሞ ይኸውልህ ልንገርህ ከባለፈው በኋላ እንትና ደውለው ለማስፈራራት ምናምን ሞክረዋል። እኔ ጋር ቤቷ ድረስ ድንገት መሄዳችን እቺ የሄርሜላ እህት እና አንድ ልጅ ደውሎ ምናምን ለማስፈራራት ምናምን ሞክሯል። ዞሮ ዞሮ ከዛ ጋር ይገናኛል። ማን እንደሆነ ይሄን እንደሚያደርግ ስለምናውቅ፣ ስለዚህ አንተ ብቻ ያለውን መረጃ አሳውቀኝ እሺ። ከስር ድረስልኝ። ችግር የለም ግዴታ። በታሪክን እንዳትፈራ። አሁን ከሰሞኑ ይደውልላል። ምንም ማስፈራሪያ እንዳትደውል። እኛ ስለ እውነት ነው የቆምነው። ሄርሜላና ዳኒ ግን ሜሪና ዳኒ ግንኙነት አላቸው ብለናል። አብረው ታይተዋል። ሄርሜላን ስታስጠነቀቀቻት ሜሪ ብለን ቪዲዮ ሰርተናል። ያልናት ሁላ ነው የሆነችው። ትክክል በቃ ስለዚህ ምንም እኮ የሆነውን ነገር ነው የምኖረው። እኛ ኦዲየንሱ ለማዋሸት አይደለም። በቃ ያለው ነገር እንዲጠነቀቁ ኦዲየንሱ ካለው ትምህርት እንዲማር ነው እንጂ ሌላ ነገር አይደለም። በቃ እንደዋውላለን። ፎቶዎቹን ላክልኝ። ሜሪናውን መከታተላችሁን እንዳታቆሙ የሚያስፈልግ የሻይ ምናምን ብር ልካለሁ። እሺ ችግር የለም። እሺ እንግዲህ አያችሁ አይደለ?
እኛ አስቀድመን ሴራቸውን ስንበታተንና ሴራቸውን ስናጋልጥ በምክንያት ነው። ምክንያት ኖሮ ነው፣ መረጃ ስለሚደርሰን ነው። ውድ ቤተሰብ ይህን ነገር የማደርገው ከፍተኛ ኢነርጂ ገንዘብ አውጥቼበት ነው። መረጃ ለሚሰጡኝ ከፍዬ ነው፣ እውነት ለመናገር ማለት ነው። ስለዚህ ሁለቱ አንድ ላይ ለመሆን እኛ ከየትኛውም ጊዜ በላይ ደግሞ ከጎናቸው ነን። ሜሪ አሁን የዳኒ ጀርባ ስር ተለጥፋ የሩታ አዛኝ ሚስኪን ቅቤ አንጓች ሆና የመጣችው ሆም ብላ ክፍተቱን ወደ ቤተሰብ ለመውሰድ ነው። አሁን ቡዜ ተረጋግታ የሜሪን ጉድ ሰምታ ይህን ነገር መበታተን የምትችለው እሷ ነች። መጀመሪያ በሄርሜላ በኩል ለምን ከህይወታቸው አትወጪም አይነት ድራማ ጀመረች። ከዛ በኋላ ያ ሲጋለጥባትና ያ ነገር ሲወጣባት መልኳን ቀይራ ቆዳዋን ገልብጣ መጣች። ስለዚህ ሜሪ አታስመሲ። ከመጀመሪያውም ከሩታ ጎን እንዳልነበርሽ በእርግዝናዋም ወቅት አሁን አራስም ሆነ እንዲሁም ደግሞ እስካለችው ድረስ ይሄን 1 አመት ጨራሽ አልነበርሽም። ወርሽን ጠብቀሽ ነው የመጣሽው። ስለዚህ እንደ ቤተሰብ ራሱ ቀርበሽ መገኘት ነበረብሽ። በመሃላችሁ ክፍተት ሊኖር ይችላል። ስለሱ አላጣራንም፣ ግን እናጣራለን። ግን አሁን የወጣብሽ ነገር ደግሞ ስለተናቃብሽና ስለተባነነብሽ ነገሩን ለማወሳሰብ አትሞክሪ። ከዳኒ ጋር እንደምትገናኙ ከሄርሜላ ጋር እንደምትገናኙ ከዚህ በላይ ፍንጭ የለም። ታይታችኋል። አሁንም አጀንዳችሁን እዛ አያትና ሰሚት ፍየል ቤት እንዲሁም ደግሞ አዲሱ ገበያ በጣም ተደጋጋሚ ጊዜ ስለታያችሁ አሁን ምንም የምትሸሸጉበት ነገር የለም። እኔ መረጃ ምንጮቼ በደንብ ያደርሱኛል ማለት ነው። ስለዚህ እኔ ከእናንተ ጋር ጠላት ለመሆን ፈልጌ ምናምን አይደለም። ኦዲየንስ እናንተ ተመልካቾችም ተጠንቀቅ ምናምን ትሉኛላችሁ። እኔ ከነሱ ጋር ጠላት ለመሆን ምናምን ፈልጌ አይደለም፣ ግን ያለውን እውነት ማጋለጥ ስላለብን ነው። ከጀርባ የሚሰራውን ድራማ ማጋለጥ ስላለብን ነው። ስለዚህ ሩታ በረድ ሰከን ብለሽ ጠላትነትሽን ቀነሰሽ፣ የልጅሽ አባት ነው፣ ባለቤትሽ ነው። በእርጋታ ላጠፋሽው ጥፋት ይቅርታ ጠይቀሽ መመለስ አለብሽ ነው የምንለው። አብርሃምም ነገሩን ሰከን አድርጋ ልክ ስትጣላ ሄዳ አኩርፈ ሴት ጋር ከመለጠፍ መፍትሄ የሚያስፈልገው ላይ መፍትሄ መፈለግ አለብህ ብዬ ነው መልእክት የምሰጥ ማለት ነው። አለበለዚያ አደገኛ ነገር ወደ አንተ እየመጣ ነው። ይሄ ነገር ላንተም ነው ቀመሩ። ስለዚህ ሄርሜላ አሁንም አትመለስም። አዛኝ መስላ የመጣችው ሩታ መልሳ ትጎዳሻለች። አልሰሽ አንድ ላይ ለመሆንሽ ስለማይቀር ከቤተሰብ ጋር አትጎረባበጪ ለማለት እፈልጋለሁ። ለማንኛውም ውድ ቤተሰብ አሁንም ያላችሁ መረጃ ላኩልኝ ቴሌግራም ላይ። እኔ ቶሎ ማልመልሰው በጣም ብዙ ሰው ስለምትልኩ የሁላችሁንም ትማረክ ስለማልችል ነው። ሊንክ አትላኩልኝ። ሊንክ ከምትልኩልኝ ያያችሁትን እንደዚህ ቀደሙ የፎቶ የድምጽ መረጃዎች ካሉ ላኩልኝ። እኔ አናጋልጠዋለን አብረን ሆነን ማለት ነው። ወዳችኋለሁ። ሱራዛ ሀበሻ ነበርኩ። ባይ። ደቂቃውን ሞላምኩ 7 ነው ማርያም ሱሪ